ስሜቴ እየተቀየረ ነው ገባ ሃይሚ ምናምን ካንተ ጋር ሆነ በማያት ጊዜ ምናምን የሆነ የተለየ ነገር እየተሰማኝ ነው ታላሽ ነው ጥርሲያስ ለማዴ ነው አይኔን አታስቂው አለ ሴትዮ ምንድነው ያልኳታ ነገር በሃይሚ ቀልዳላ ያኔ የፈለገ ጓደኛዬ ሞድሰው እንኳን ብትሆን እኔ በሰው ከቀልድም ቀልድ እንጂ ሃይሚ ያለ ብሩክ ያለ ሃይሚ እኮ መኖር አይችሉም ምን ይያልከ ነው ሚኪ ቀልዳላ ፍላጎት አለሽ አዎ ግን ደግሞ እንደዚህ ባፈጥራችሁ ምንድነው ያልሽው ሆነ ነገር አይደለም ፍላጎቱ አለሽ ለምን አይኖርኝም እንዴት አስባችሁት ነው ለተ ወይኔ በላቸው እንዴት ነው አምሽበት ነው ወይ ማለት እኔም አንተ ነህ ግን እሷን ስሜቷን መቼም መቅረፍ አትችልም አንተ ቻኮርልህም ማለት እኔም የዛኔ ካየው ጊዜ ጀምሮ እኔም እኮ የሆነ ስሜት ተሰምቶኛል ግን ደግሞ እኔ ምንም እንድትያዙልኝ ግን እዛ ደረጃ ደርሳችኋል አይቢ ይመችሽ ግን ሶስታችንም መግባባት አልቻልንም ሰላም እንዴት አላችሁ ውዴ ተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማን ናችሁ እግዚአብሔር ይመስገን እኔ ደህና ነኝ በእያላችሁበት የዓለም ጫፍ ሁሉ ፈጣሪ ሰላም ከናንተ ጋር እንዲሆን ልባዊ ምኞቴን ያቀርብኩላችሁ ዛሬም እንደተለመደው በጨረቃ ፋሚሊ አዲስ ቪዲዮ ይዘንላችሁ መተናል እንግዲህ ሃይሚያችን ሚኪን አፈቅረዋለሁ የሚል ታይትል አይቼ ነው እንግዲህ ቤተሰቦች ምናልባት ፕራንክም ሊሆን ይችላል የነኚህ ድራማ እንግዲህ አያሳውቅም ይሄ ነገር ፕራንክ ነው እንጂ የሚሆነው መቼም ሌላ ነገር ይሆናል ብዬ አላስብም ለማንኛውም ውድ ቤተሰቦቼ ለቻናሉ አዲስ ሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ አባል መሆን ትችላላችሁ የቻናሉ ቅመሞች ደግሞ እንደተለመደው በላይክ ጀምሩ ያላችሁን ሐሳብ አስተያየት በነጻነት ኮሜንት ውስጥ አስቀምጡ እስከመጨረሻው አብራችሁን ቆዩ ይመቻችሁ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ አለን እግዚአብሔር ይመስገን እንዴት ነሽልን ሃይሚ እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬ እንግዲህ በራሴ ቤት ብቅ ብዬላችኋለሁ ማለት ነው ትናንትና እንግዲህ ያው ምሽት ላይ የነበረን የላይቭ ፕሮግራም ደስ የሚል ነበረ አብዛኞቻችሁን መች ነው ግን መጨራ የምር የሃይሚ ቤተሰብ እሚለይ ቤተሰብ ነው ያላት እግዚአብሔርን ላይቭ ጌም ላይ በሰንት እንደሚያሸንፉ ያያየን ነው እንግዲህ ቤተሰቦች ትልቅ ክብር አለ ለእናንተ እና በጣም ነው የምንወዳችሁ በጣም ነው የምናከብራችሁ አሁን ብዙ አወራውባችሁ ትንሽ ወዳችሁ እንዲቆርጣችሁ ብዬ ነው ዛሬ በጣም ወዶን ሰው ያልኳችሁን ሰው በጣም አንድ ሰው ይዤላችሁ የመጣውላችሁን ሰው ላስተዋውቃችሁ ነው ማለት ነው እባክህን አቶ ሚኪያስ ሆዳቸውን እየቆረጣቸው ነው እባክህን በቃ ከዚህ በላይ አንበሳው አተናንዴ እኔ ኩፊቱን ሲያዞር እኔ ሰንት ሰው እንዳሰብኩኝ ብቻ አንተ ነህ በግልጽ ነው የምነግረው ዛሬ ወስነሃለሁ ምኑ ነው በግልጽ የምነግረው አባቢ በቃ ሰላም በላቸው በዛውም ያለውን ነገር አሳውቃቸው ከዚህ በኋላ ምንም ይሸፋፈን ነገር የለም አይደል አው ቀልድ ነበር መሰለኝ መሰላቸው የባለፈው ቀልድ ነው መሰላቸው ግን ሲሪየስ እንደሆነ ዛሬ ሁላችሁም እንድታቁ እና ከባለፈው የሚያለፈ ነገር ዛሬ ታሰበ ይሁና እኛ ዘገጁን ለወይ ሁሉንም እንፈልጋለን ግን ሰላምታ አልቀደም አይ ሰላም በላቸው እሺ የሃይሚ ቤተሰቦች እንዴት ዋላችሁ እንዴት ከረማችሁ እግዚአብሔር ይመስገን እኛ ደህና ነን እና መናገር የምፈልገው ቢኖር አንደኛ ቡቡ ሲመጣ የባለፈው እንደ ፕራንክ አድርገን አይነት ነበር የሰራነው ግን ያው እኔ ጋር ነበረ ያው ፊሊንግ ነበር አይደለና ያው እሱም እንደ ቀልድ አድርገን ስለወሰድነው ምናምን ደብሮኝ ዝም አልኩኝ እንጂ ዛሬ በግልጽ ነው ነገር ያሰብኩት አዋይ እንነግረዋለን እኔም ደግሞ ከነገርከኝ ጊዜ ጀምሮ ያው ትንሽ ቆይቷል ከነገረኝ እና እኔ ደግሞ ያው የሴትነት ወጉ ይዞኝ ከዛ ላስብበት አልኩትና ከዛሬ አረጋግጠን እንዴ ነው ግን ቀልዳቸው ደስ የሚለው ምን አይነት ቀልድ ነው የሚቀልዱት እንግዲህ አንተ ያው የዛኔ እሱ ፕራንክ ብሎ ነበራ የጀመረው ግን አንተ ከዛ ጊዜ ጀምሮ ነው ይሄ ስሜት ተፈጠረ ከዛ በፊትም ነው እኔ አላውቅም ነበር ግን ከነገርከኝ ጀምሮ ያው አስቤበት ነው እንግዲህ ዛሬ ለቡቡ ለመናገር ተስማምቼ ካንተ ጋር የመጣሁት እሺ ዛሬ እንነግረዋለን
ውድ ቤተሰቦች እንግዲህ ዛሬ የመጣ ነው እውነቱን ለመናገር እንዳሰባችሁት አይደለም እስካሁን ድረስ እንደሰማችሁትም አይደለም ይሄ ልጅ በጣም እኔ ሌላ ነገር አላሰብኩም በነገራችን ላይ ቤተሰቦች እንዴ አንቺ ያለ ቡቡ ደግሞ ያለ አንቺ እኮ የማይሆን ነገር ነው እንዴት ሌላ ነገር ላስብ እኔ ምን እያልሽ ነው አይቢ በጣም ነው የሚሰክሰው ሳክስ በጣም እውነት ለመናገር ብሩኬን ፍራንክ ለማድረግ ነው የመጣ ነው ይሄኔ በጣም ብዙ ነገር ያያችሁ በቀልልሻለሁ ወይ ግን እኔ እንደኔ ሐሳብ እንዲህ አይነት ነገር ፕራንክ ቢቀር ይሻላል እንዲህ አይነት ነገር የምር ጥሩ አይመጣውም እንዲህ አይነት ፕራንክ ቤተሰቦች እንግዲህ እኔ በራሴ በኩል ነው ይሄንን እንትን የሰጠሁትና እንዲህ አይነት ፕራንክ ቢቀር ይሻላል ካሁን በኋላም ቢሆን ማለት እንዴ አታውቀውም አረ ለማንኛውም እንዳይመጣ እኔ ልሂድ በቃ ስለዚህ እኔ ልጠብቀው ጠብቀው ቤተሰብ ካሜራ እንደብቅና እናስጨንቃለን ደብቁ እሺ ካሜራ እኔ ሄጃለሁ ቻው እመጣለሁ ማናለ እንደኔ እድሌ ቀና ቀኔ ወጣለ ምኞት ውጥኖ የሰመረለ በፍቅር ዜማ እንደ ደመና ንግስቴ የቤቴ ግርማ መጣ ቡቡ መጣ እንግዲህ ይኸው እንዳልናችሁ ነው ሲመጣ እንግዲህ ብራዘር መች ነው እኔ እንዲህ አይነት መኪና የምነዳው ቤተሰቦች በምኞት ማለቄ ነው እንግዲህ ቤተሰቦች የወሬ ነው ቤተሰቦች ግን ዋናው የኛ ምኞት ነው አይደለ ፈጣሪ ያከናውንልናል አቡ እግዚአብሔርን በቃ ያሰባችሁት ሁሉ የሚሳካላችሁ ዘመን ቅርብ ይሆነላችሁ በፈገግታ ነው የመጣው በቃ መጥፎኛ ሊያኮርፍ ነው ማለት ነው ምንድነው ቆያ ቡቡ እንግዲህ እንደማያኮርፍ እናውቃለን የሚያኮርፍ ቢሆንም ማኩ ቡቡ ስንት ፕራንክ ተብሎ እኮ የግድያ ሙከራ ሲደረግበት ነበር የሚያኮርፍ አይነት ሰው አይደለም እሱ እኔ የሚያስደብር ነገር አይመስለኝም ምክንያቱም ግልጽ ሆነ የምትቀበለው ነገር ስለሆነ ማለት ጭራሽ የሚያስደብር ነገር ከሆነም ችግር አለው በቃ እኔ ከበፊትም ትንሽ ቆይቷል ምን ሆነ ነው ለምንድን ነው ማነግረኝ ይሄን ነው ዳርዳር የምትለው እሺ ንገረኝ ምንድን ነው እኔ የምችለው ነገር ነው አዎ ትችላለህ እና ከቻልኩ ማይቻል ነገር አለ የለም ምን እዚህ ሁሉም ተችለው ነው አንዱ የት ነው ያለን ምን በቃ እኔ ታክ ምን ቢላ አስረዳ ወይኔ ሚኪያስ በቃ ይቀር አትንገረኝ ለዚህ ከሆነ ሚኪ አንጀታችንን በላው እኮ ንገረን አይስቀል ነው ሲሪየስ ሆኜ ማለት ነው የሆነ ስሜቴ እየተቀየረ ነው ገባ ወዲድሴ ሃይሚ ምናምን ካንተ ጋር ሆነ በማያት ጊዜ ምናምን የሆነ የተለየ ነገር እየተሰማኝ በግልጽ ሳልዋሽንም ነገር ቡቡ አለቀልህ የሆነ ለሷ ያለኝ ስሜት እየተቀየረው ላይ ይመስለኛል አረተው በግልጽ እንድትረዳኝ ባለፈውም ልነግርህ ነበር የመጣሁት ምንም ቢባል ምንም ቢሆን በቃ ይሄ ልጅ ከፈገግታው ውጪ እንመቸ እግዚአብሔርን ትለያለህ አባቢ እኔ ከብዳል ኒኪ እኔ እንደዚህ አይነት እሷም ኖራ በግልጽ ይሄንን ነገር ብታስረዳ ደስ ባለኝ ነበር ብታስረዳ ማለት ታይቂያታለሁ እሷን ምን አለችሽ ለምን ከሷ እንደምታሰማ ይሄው መጣችል ጉድ ልሰራ ካንተን ሰላምሽ እንዴት ነሽ ደህና ደርሽ አለ ሁለታችሁ አንድ ላይ ምን ትሰራላችሁ እኔ ምን አውቃለሁ አንቺ ራሱ ምን ትሰራለሽ እኔ ማሱ ጠርቶኝ ነው የመጣሁት እንግዲህ ሁለታችሁም ላወራችሁን የፈለኩት ባለፈው ባወራነው ነገር ያወራሽ ነገር አለ የሆነ ነገር ነግሮኝ ነበር ግን በደንብ ግልጽ አልሆነልኝም ነበር በቃ እሱን ግልጽ አድርገሽ እንድትነግሪኝ ያለውን ነገር ሙሉ አስረድቼዋለሁ አምኖ መቀበል አለ አሁን እኮ አንተ የምትለው ነገር እሱ የሚለኝ ነገር ማለት ነው አላ አንተ ያልከኝ ነገር በደንብ አሁን በደንብ እኔ እናንተ ሳንጠናና ምናምን ይሆን ነገር አይደለም ጭራሽ መጠራራ ልጅ ያምዳለ እግዚአብሔር በልክ አርጉት እናቴ ምንድነው አረ ቡቡ እንዲኖር አፈልጉ አይኔ ምንድነው ይሄን ያል ልጅ ይኖርበት እንጂ ማለት አሁን እኮ ሚኪ አንተ ያልከኝ ያለው ነገር ማለት እንዳወራኸኝ በቴክስት እንዳወራኸኝ ከሆነ
አላ እንደዚህ በአጭር ጊዜ ውስጥ ምናምን እንደዚህ በደንብ ሳንጠናና ምናምን ይሁን ነገር አይደለም እኮ እኔ እኮ በጊዜ ሂደት ነው ገባህ ይሄን ነገር ደግሞ ለሱ መናገር አልነበረብህም እኔ ራሴ ነግረው ነበር ማወቅ አለበት ስለዚህ አንቺ እንዴት ነግረው ነው የጠራውሽ ማለት እሱ እኔም በችኮላ መጣ ለኔ ምንድነው የምትነግረኝ በችኮላ እኮ አሁን ገብተን እኮ አንተ በኋላ ከሚደብር በግልጽ አሁን ቀስ በቀስ ምን ሄደው ነገር ስለሆነ ነው ሃይሜን ነገር የምትፈልጊው ነገር አይደለማ እኔ እንደምን ትጠይቀኛለህ እንዴ እኔ አስቤበት እሷ ለምን ትንገረለ ለምን ፍላጎት እንዳላት እኮ ሐሳቧን ተረድተሃል አይደለ ግን በአንዴ አይደለም ቀስ በቀስ ነው ያለች ፍላጎት አለሽ አዎ ግን ደግሞ እንደዚህ በፍጥነት የሚሆን ነገር አይደለም ፍላጎት አለሽ ለምን አይኖረኝም ጭራሽ ለምን አይኖር ቡቡ ይሄኔ ነው አንቺ መጨረሻ ቆይ ለምን እንደማይባን ነው እሱ ግን ያው የሃይሚን ስራ ያወቀው አይደለ ለምን እንደማይባን ነው በየቀኑ ያው ፕራንክ ምረዳው ነገር ምን አለስ ምንን ተረዳትልኛል አድጌ ነው ሚኪ ማለት ያ በስሜታዊነት የሚናገር ነገር የማደግ ውጤት ነው እንደዚህ ማድረግ አይደለም ግን አከብሪ ነበር ሃይሚ በእናትሽ ሌላ ወሬ እንዳወራ እግዚአብሔር እኔ ለብሩክ ማለት ትልቅ ክብር አለኝ እናቴ ወንድ ልጅ ሆኖ በቃ ስሜቱን መቆጣጠር ከቻለ በቃ ትልቅ እግዚአብሔርን ትልቅ ሰውን አባቢ ይመች በቃ ሌላ ወሬ እንኳን አታወሪ እስቲ ዝም በይ ጸጥ በይ በቃ ምን አደረኩኝ ምንድነው ብሩኬ ማለት በቃ እሱ ለኔ የሆነ ስሜት ተሰማው ከዛ ሲነግረኝ እንትን አልኩት እንዴ ምንድነው ችግሩ ምንድነው የሚያመጣው ችግር አይ ምንም ልክ ነሽ ምንም ችግር የለም በቃ ልክ ነው ምንድነው የሚያመጣው ችግር መብትሽ ነው እንደውም እኮ አክብረንህ ነው መተን እየነገርን ያለው አይደል አከበርሽ በጣም ሪስፔክት ስላለን ነው አመሰግናለሁ በቃ ጨረሳችሁ አይደል ምን ምላሽ የለ በነገራችን ላይ ቶሎ በነግሩ ይሻላል ልጅ ሳይለዋወጥ በነገራችን ላይ ማለት ዝም የሚል ሰው ከተናደረ ከተነሳበት ማቆሚያ የለውም እንግዲህ ይሄ በሁላችንም እንትን ግልጽ የሆነ ነገር ስለዚህ ግልጽ አድርጋችሁ ነገሩ ቶሎ ብላችሁ ፕራንክ መሆኑ ጨረሳችሁ አይደል በቃ እኮ ተስማምቷል ነገሩ ማድረግ ይችላል እንትን ብለናል የከበደን ነገር አልተዋጠለትም ምንድነው አልተዋጠለትም ዋው ሊመታንም ደርሷል ከመሬቱ ጀምሯል እንዳትመታኝ በካልቸው ለምን አታርችም ምንም አላልኩሽም አይደል ምንም አላልኩኝ በቃ ተፈታተኝ ትግስቴና ተፈታ ወይኔ ቡራ አይዞ እንግዲህ እግዚአብሔርን ልጅ ፊቱን አንተ ንገረው የምር ንገረው ሊመታ አዎ ንገሩ አሁን ይበቃችኋል እግዚአብሔር ልጁ ይበል እንዴ አረ ጥያቄ ነው ጀምሯንም ተወዳታለህ አረ አልወዳትም ለምን እንደዚህ ተበሳጨህ ቆይ አረ አንተ ለማንኛውም ወንድማችን ንገረው ቶሎ በል የምር እየተቀየረ ነው ይሄው ፊቱን ራሱ ቀርሞ የተናገረን ሰው ይማታል ለዛ እኮ በቃ እኔ ልሄድ ነው በእናትህ አትጃጃል ቆይ እንዳትሄድ ቆይ እየተጃጃልን አይደለም በቃ ስነ ስርዓት ያዙ እዚህ ጋር ቆንጆ ሰው አይደል ነበር እንዴ ያው ቁርጡን ነገረች ይሄ ካሜራማን ግን ለምንድን ነው በሰዓቱ እንትን የሚለውን ፊልም የማያሳየን ለኛ ሁሌ በቃ ይሄን ግልጽ የሚያደርጓትን ቦታ ወደ ላይ ያደርጋሉ ወደ መሬት እኛ መቼም መሬት ይብላል ግን ተው ከአሁን በኋላ ተው እንደዛ አታድርግ እሺ ምን አይነት ስሜት እንደተሰማ እና አልተናደደም በነገራችን ላይ ደስ ብሎታል እግዚአብሔርን ቡቡ ደስ ብሎሻል አታስበዚህ ቃለን ግን ዱላው ምናምን እዛው ሲጀምር ዱላ ነው እየፈራሁት ያሉት እዚህ መስመር ሰው የለም አይ ጥሩ ነው ባለፈው እሷ ላይ ያደረከው ነገር ባለፈው እኔ ላይ ከሱ ጋር ተስማምታ እኔ ላይ እንደዛ ያደረከው ግን ይኸው ምንም ብዬ ምን አለትኛለሽ እንዴ ነው ያተከብኝ ነው የቡቡን ፕራንክ እንግዲህ ግን እሱ መች ነው ፕራንክ የሚያደርግ 4 ተከታታይ ፕራንክ ተደርጎበታል እንግዲህ ቤተሰቦች እሱ መች ነው ምላሽ የሚመልሰው ጠብቂማ
የሆነ ነገር አልተዋጠላቸውም። በቃ ቺሊ ተፈተፈ ምንም ቢሆን እኮ አያኮርፍም ይሄ ልጅ። በሃይሚ እንግዲህ የሚጨክን አንጀት የለው። ምንድነው በቃ ምናምን መች ነው እንደዚህ ሆነ? እንደዚህ እውነትም ብለሃል። እግዚአብሔር መች ነው እናንተ ግን የእውነት ቀለበት ፕሮሚስ ያደርግላት እንጂ አባቢ እኛ እኮ እየጓጓን ነው የሰው ወጊ ድረሳችሁ እንጂ እናንተም እንደዚህ ማን አለ እንደኔ እድል የቀና ቀሌወጣለት ምኞቱ ጥኖ የሰመረለት በፍቅር ዜማ እንግዲህ የጨረቃ ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር። እንግዲህ ቡቡ በሃይሚ እንደማይጨክን ሁላችንም እናውቃለን ቤተሰቦቼ። ዋናው ይሄ ነገር ፕራንክ ሆኖ ማለፉ ነው። ለማንኛውም ውድ ቤተሰቦች ለዛሬው የነበረን ቪዲዮ ይሄንን ይመስል ነበር። እስከ መጨረሻው አብሮነታችሁ ስላልተለየን ከልብ እያመሰገንኩኝ በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ከወጣችሁበት ለሀገራችሁ ፈጣሪ አምላክ ያብቃችሁ። እንግዲህ ሁሌም እንደምላችሁ ሰላም እደሩልኝ። ይመቻችሁ።